እንኳን ደህና መጣችሁ ወደ አብርሆት ቱቶሪያልስ። ዌልካም ባክ ቱ አብርሆት ቱቶሪያልስ። በዛሬው ሌሰናችን የግሬድ 8 ኤክሰርሳይዝ 5.4 ሰራላችኋለሁ። ሌትስ ቢገን። እሺ የመጀመሪያው ጥያቄ ምንድነው የሚለው ስቴት ዘ ፓይታጎረስ ቲዮረም ኢን ዩር ኦውን ወርድስ። ሶ ፓይታጎረስ ቲዮረም የሚለው ኢን ኤ ራይት አንግል ትራያንግል ራይት አንግል ትራያንግል መሆን አለበት። ስለዚህ የሃይፖቴኑሱ ስኩዌር ከሁለቱም ሌጎች ስኩዌር ድምር ጋር እኩል ነው የሚለው። ስለዚህ ምን ማለት ነው? ለምሳሌ አሁን እነዚህ አይነት ትራያንግል ቢኖረን ይሄ ኤ ካልኩት ይሄ ቢ ካልኩት ሲ ሃይፖቴኑስ ነው። ስለዚህ ምን እንደሚለው ሲ ስኩዌር ከማን ጋር እኩል ነው የሚለው ከሌጎቹ ስኩዌር ድምር ጋር እኩል ነው። ስለዚህ ኤ እና ቢ ሌጎቹ ከሆኑ ሲ ሃይፖቴኑስ ነው። ምክንያቱም ሃይፖቴኑስ ማለት ከራይት አንግል ትራያንግሉ ከራይት አንግሉ ኦፖዚት ያለው ሳይድ ሃይፖቴኑስ እንለዋለን። ስለዚህ የሃይፖቴኑሱ ስኩዌር ከሌጎቹ ስኩዌር ድምር ጋር እኩል መሆን አለበት ነው የሚለው። Question number 2 says find the lengths of the sides of a rhombus whose diagonals are 6 cm and 8 cm. Okay. So rhombus የምንለው አራቱም ሳይዶች እኩል የሆኑ ማለት ነው። ስለዚህ ይሄ ሳይድ ይሄ አንግል ኦፖዚት አንግልስ አር ኢኳል ይሄም ከዚህ ጋር እኩል ነው። ሌላው ዲያጎናል ማለት ከዚህ ቨርቴክስ ወደዚህ የሚሳለው ነው። ባይሴክት ያደርጋሉ ማለት ለምሳሌ አሁን ይሄ 8 ከሆነ ይሄ 4 ይሆናል ማለት ነው። ይሄም 4 ይሆናል። ይሄ ደግሞ 3 ይሆናል። ይሄም 3 ይሆናል። and they bisect at right angle triangle። ስለዚህ ምን ይሆናል? ትንሽ ነው መሰረት ሳይዱ እንደዚህ ይሆናል ማለት የሮምቦሱ ሳይድ ይሆናል ማለት ነው። ከዛ እንደዚህ አይነት ነው የሚፈጠረው። ስለዚህ ይሄ 3 ይሆናል። ይሄ 4 ከሆነ ችን ኤክስ ካልናት የሮምቦሱ ሳይድ ሃይፖቴኑስ ይሆናል ማለት ነው። የዚች ራይት አንግል ትራያንግል ሁሉም እኩል ናቸው። ስለዚህ ምን ይሆናል? ኤክስ ስኩዌር ከማን ጋር እኩል ነው? ከ3 ስኩዌር ሲደመር 4 ስኩዌር ነው። ይሄ 9 ይሆናል ፕላስ 16 ሶ ኤክስ ስኩዌር እኩል ይሆናል 25 ሶ የኤክስ ዋጋ ስንት ይሆናል? ስኩዌር ሩት ኦፍ 25 which is x equals 5። ስለዚህ የሮምቦሱ ሳይድ ስንት ነው ማለት ነው? 5 ሴንቲሜትር ነው ማለት ነው። እሺ number 3 find the unknown sides length of each of the following figures. alright so እዚህ ጋር አሁን ለምሳሌ ሃይፖቴኑስ ነው የጠየቅነው ማለት ነው። ሌጎቹ ተሰጥተውናል። remember ሃይፖቴኑስ ማለት ከራይት አንግሉ ኦፖዚት ያለው ሳይድ ማለት ነው። ስለዚህ 3 ስኩዌር ሲደመር 4 ስኩዌር ስንት መምጣት አለበት? ወይም ከምን ጋር እኩል መሆን አለበት? ከሃይፖቴኑሱ which is x square። ስለዚህ 3 ስኩዌር ምንድነው? 9 ፕላስ 4 ስኩዌር ስንት ነው? 16 እኩል ይሆናል x ስኩዌር። ይሄ ሲደመር 25 እኩል ይሆናል x ስኩዌር። ስኩዌር ውስጥ ስናስገባ የኤክስ ዋጋ ስንት ይሆናል? 5 ሴንቲሜትር ይሆናል ማለት ነው። እሺ አሁን ደግሞ አንዱ ሌግ ነው የተጠየቅነው ማለት ነው። ሃይፖቴኑሱ 10 ነው። አንዱ ሌግ 6 ነው። so what is the length of the other leg ነው። ስለዚህ ምን ይሆናል ማለት ነው? ኤክስ ስኩዌር ሲደመር 6 ስኩዌር ስንት መምጣት አለበት? 10 ስኩዌር። ኤክስ ስኩዌር እኩል ይሆናል 100 ሲቀነስ ይሄ 36 ወደዚህ ይወጣል ስንት ይሆናል? 64 ኤክስ ስኩዌር። ስለዚህ ኤክስ ስንት ነው ማለት ነው? ስኩዌር ሩት ኦፍ 64 ኤክስ ስንት ነው ማለት ነው? 8 ሴንቲሜትር ይሆናል ማለት ነው። እሺ አሁንም 13 ምንድነው? ሃይፖቴኑስ አይደል? ምክንያቱም ኦፖዚት ቱ ዘ ራይት አንግል ስለሆነ ማለት ነው። ስለዚህ አሁንም የሚጠየቅነው ምንድነው ማለት ነው? ሌግ ኦፍ ኤ ትራያንግል ነው የሚጠየቅነው። ስለዚህ ኤክስ ስኩዌር ሲደመር 5 ስኩዌር ስንት መምጣት አለበት ማለት ነው? 13 ስኩዌር። ኤክስ ስኩዌር ማለት እቺን ወደዚህ ወስዳታለሁ 13 ስኩዌር ማለት 169 ነው ሲቀነስ 25 ይሄ ማለት 144 ይመጣል። ኤክስ ስኩዌር ሶ
ከስኩዌር ሩት የኤክስ ዋጋ ለማግኘት ምን እናደርጋለን? ስኩዌር ሩት ውስጥ ማስገባት ነው። 12 ይሆናል 12 ይሆናል ማለት ነው። Question number 4 says, what is the length of the hypotenuse of a right angle triangle with lengths of 27 cm and 36 cm? ስለዚህ ምን ማለት ነው? ይሄ ማለት ሃይፖተነሱን የጠየቅነው ኤክስ እንበለው። ይሄ አንዱ ሌግ ሌንግዙ 27 አንዱ ደግሞ 36 ከሆነ ሃይፖተነሱ ስንት ይሆናል? ስለዚህ እንዴት ነው የምንሰራው? 27 ስኩዌር ሲደመር 36 ስኩዌር ከምን ጋር እኩል መሆን አለበት? ከኤክስ ስኩዌር ጋር እኩል መሆን አለበት። እሺ 927 729 ይሆናል ማለት ፕላስ 36 ስኩዌር ስንት ነው? 1296 እኩል ይሆናል ኤክስ ስኩዌር። ሰው እንደምራቸው ነው። ይሄ ማለት 25 እኩል ይሆናል ኤክስ ስኩዌር። ስለዚህ ኤክስ ዋጋ ስንት ይሆናል ማለት ስኩዌር ኦፍ 2025 ማለት ነው። አሁን ፕራይም ፋክተራይዜሽን ነው የምጠቀመው። ስለዚህ 2025 አይደል 2025 አይደል። አሁን ይሄን ከስኩዌር ስታወጡ ይሄ መጨረሻው 5 ስለሆነ በ5 ተከፍላለህ ይሆናል 405 አሁንም በ5 ይከፈላል 81 በ3 27 በ3 9 በ3 3 አይደል። ስለዚህ 2025 ማለት ስንት 5 አለ? 2 5 ስኩዌር ያደርጋል ሲባል ስንት 3 አለ? 1 2 3 4 3 ዘ ፓወር ኦፍ አሁን ከስኩዌር ሩት ማውጣት ማለት ምን ማለት ነው ብለን ፓወሩ በአንድ ሁለተኛ ማባዛት ነው። ስለዚህ በአንድ ሁለተኛ አባዛታለሁ 3 ዘ ፓወር ኦፍ 4 በአንድ ሁለተኛ አባዛት ይሄ አይጠፋም 5 ቀራለች ማለት ነው። is by 2 1 by 2 2 3 the power of 9 so 9 times 5 ስንት ነው ማለት ነው? 45 ስለዚህ በዚህ መልኩ ከስኩዌር ማውጣት ትችላላችሁ ማለት ነው። so የኤክስ ዋጋ 45 ሴንቲሜትር ነው ማለት ነው። okay number 5 says if diagonal of a square is 12 cm long then how long is each side of a square? ስለዚህ የስኩዌር ዲያጎናሎች እኩል ናቸው። ስለዚህ ይሄ 12 ከሆነ ነው የተባለው። ሌላው እነዚህ አንግሎች 90 ዲግሪ ናቸው። ሳይዶቹም እኩል ናቸው አይደል? ስለዚህ ይሄን ኤ ካልኩት ይሄን ኤ ነው። ምክንያቱም የስኩዌር ሳይዶች እኩል ስለሆኑ ማለት ነው። አሁን የስኩዌሩ ሳይድ ምን ይሆናል ማለት ሌግ ኦፍ ትራያንግል ራይት አንግል ትራያንግል ይሆናል ማለት ነው። ስለዚህ አሁን ከዚህ ጋር እናውጣውና እንደዚህ አድርገን እቺን ብቻ እንውሰድ። እንደዛ ትሆን እቺ ኤ ካልኳት ይሄን ኤ ነው ዲያጎናሉ 12 እንደዚህ። ስለዚህ ኤ ስኩዌር ሲደመር ኤ ስኩዌር ከምን ጋር እኩል ነው ማለት ነው? ከ12 ስኩዌር ጋር እኩል ነው። እነዚህ ላይ ተርሞች ስለሆኑ እንደምራቸዋለን 2a ስኩዌር 12 ሲባዛ 12 እንደማለት ኦቨር 2 ኦቨር 2 a ስኩዌር ማለት 6 ሲባዛ በሁለት ማለት ባይ 2 6 6 times 12 ይሄ ማለት ምን ማለት ነው? የኤ ዋጋ ማለት ምን ማለት ነው? ስኩዌር ሩት ውስጥ አስገባለሁ። ኤ ይሆናል 6 ሲባዛ 12 ማለት ነው 6 ሲባዛ 2 አይደል? እነዚህ 2 6 ስላሉት 6 ፓወር ኦፍ 2 ከስኩዌር ሲወጣ ስንት ይሆናል? 6 ሲሆን ስኩዌር ኦፍ 2 ትቀራለች። ስለዚህ መልሱ 6 ሩት 2 ይሆናል ማለት ነው። ስለዚህ የስኩዌር ሳይድ 6 ስኩዌር ኦፍ 2 ነው ማለት ነው። እሺ question number 6 says a 50 meter ladder lean against the side of a house. ስለዚህ አሁን ይሄ ላደር አለን እዚህ ጋር
ከግድግዳው ምን ያህል ርቆ ነው የቆመው ነው እያልን ያለው 9 ሜትር ነው። የላደሩ ሌንግዝ 15 ነው። አሁን የተጠየቀው ምንድነው ማለት ነው? how high above the ground is the top of the ladder? ስለዚህ ይሄ የላደሩ ጫፍ ቢሆን ይሄ ሌንግዝ ምን ያህል ነው? ይሄ ሌንግዝ የግድግዳው ጫፍ የነካበት ከግራውንድ በምን ያህል ሌንግዝ ነው ያለው ነው። ስለዚህ ችን ኤክስ ነው ምን ይሆናል? ኤክስ ስኩዌር ምክንያቱም እነዚህ አሁን ሌጎች ናቸው አይደል? ሲደመር 9 ስኩዌር እኩል ይሆናል 15 ስኩዌር ይሆናል። ይሄ ማለት 225 ነው። 9 ስኩዌር 81 ፕላስ ኤክስ ስኩዌር። ስለዚህ ኤክስ ስኩዌር ማለት 225 ሲቀነስ 81 ነው 4 ይሄ ማለት ኤክስ ስኩዌር። ኤክስን ዋጋ ለማግኘት ምን እንደማደርግ ስኩዌር ተሰጥቷለሁ። ኤክስ እንትን ማለት ነው 12 ሜትር ነው ማለት ነው። ስለዚህ ይሄ ማለት ላደሩ ግድግዳውን የነካው ከግራውንዱ 12 ሜትር ከፍ ብሎ ነው ማለት ነው። question number 7 says a man travels 24 km due west. ኦኬ አሁን ወደ ምስራቅ ምን ያህል ተጓዘስ? ከዚህ ማለት እዚህ ብሎ 24 ኪሎ ሜትር ተጓዘ። then 10 km due north. ወደ ኖርት ደግሞ 10 ኪሎ ሜትር ቢጓዝ how far is the man now from the starting place? ስለዚህ ምን ያህል ርቆ ነው የሚገኘው ከጀመረበት ቦታ ነው። ስለዚህ በሌላ አነጋገር ሃይፖቴኑስ ነው እየጠየቅን ያለ ነው ማለት ነው። ስለዚህ ምን ይሆናል ማለት ኪሎ ሜትር ነች። ስለዚህ 10 ስኩዌር ሲደመር 24 ስኩዌር ነው እኩል ይሆናል ኤክስ ስኩዌር። ይሄ ማለት 100 ነው ሲደመር 24 ስኩዌር ማለት ነው 576 እኩል ይሆናል ኤክስ ስኩዌር። ስለዚህ አሁን ይሄ ሲደመር ስንት ይሆናል? 676 እኩል ይሆናል ኤክስ ስኩዌር። ስለዚህ ኤክስ ዋጋ ለማግኘት ስኩዌር ውስጥ አስገባለሁ። ኤክስ ማለት 26 ኪሎ ሜትር ርቆ ነው የሚገኘው ማለት ነው ከተነሳበት ቦታ። question number 8 ምን እንደሚለው in the figure to the right find the length of AE ይሄ ማለት ነው። ስለዚህ ኤክስ ናት። so AE ማለት so አሁን እዚህ ጋር ችን ትራያንግል right angle triangle ኮንሲደር ብናደርግ የዚህ ሌንግዝ አሁን ኤክስ አቶ ነው right angle triangle ስለሆነ እንደዚህ ከሆነ ይሄ 3 ይሄ ኤክስ ይሄ 5 ከሆነ የኤክስ ዋጋ እንዴት ነው ማለት ፓይታጎረስ ቴዎረም መጠቀም። ስለዚህ ኤክስ ስኩዌር ሲደመር 3 ስኩዌር ስንት ይወጣል? 5 ስኩዌር። ኤክስ ስኩዌር ማለት 25 ሲቀነስ 9 ስለዚህ ስንት ነው? 16 ኤክስ ስኩዌር የኤክስ ዋጋ ስንት ነው? ስኩዌር ኦፍ 16 which is 4 ይሆናል ማለት ነው። ስለዚህ የኤኢ ሌንግዝ ስንት ነው? 4 ነው ማለት ነው። እሺ አሁን ደግሞ ቢ እንስራ። ዲኤፍ ማለት ይሄ። ስለዚህ ይሄና ይሄ ሳይዱ እኩል ስለሆነ የዲኤፍ ሌንግዝም ስንት ነው ማለት ነው? 4 ነው ማለት ነው። እኩል ነው። ምክንያቱም ሬክታንግል ስለሆነ የሬክታንግል ኦፖዚት ሳይዶቹ እኩል ስለሆኑ ኢኤፍ ኦኬ። ስለዚህ ኤን በለ ይሄ ማለት ከዚህ ጋር እኩል ነው። ስለዚህ ይሄ ማለት አሁንም ይሄ ራይት አንግል ትራያንግል ስለሆነ ሃይፖቴኑሱ ስንት ነው? 10 ነው። ሶ የ8 ስኩዌር እና የስኩዌር ድምር ከማን ጋር እኩል መሆን አለበት? ከሃይፖቴኑሱ ጋር እኩል መሆን አለበት። ኤ ስኩዌር ማለት 100 ሲቀነስ 64 36። ስለዚህ የኤ ዋጋ ስንት ሆነ?
6 ነው። so AF ሌንግዙ 6 ሴንቲሜትር ነው ማለት ነው። ዲ ምንድን ነው የሚለው የኤቢ ሌንግዝ ነው የተባለው። የኤቢ ማለት ከዚህ እስከዚህ ነው አይደል? ኤኤፍ ስንት ያገኛል? 6 አገኘ። ይሄም 6 ነው ማለት ነው። ስለዚህ የኤቢ ሌንግዝ ማለት ኤዲ ሲደመር ዲቢ ስለሆነ ይሄ ስንት ነው? 6 ዲቢ ስንት ነው? 3 ስለዚህ የኤቢ ሌንግዝ ስንት ነው ማለት ነው? 9 ነው ማለት ነው። So that's all I have for today. See you in the next video.